የጥምቀት በዓል ሰላማዊ በሆነ መልኩ እንዲከበር ከ200 ሺህ በላይ የሰላም ሰራዊት እንደሚሰማራ እኛ ለምን መጣ ቅድስት ሥላሴ ለምን ተሳለመ አይደለም ጥያቄያችን። ድሆች የማይቀበሩበት የአርቲስቶች የአመንዝራዎች የመጨረሻ ምዕራፍ የሆነው ቅድስት ሥላሴ ካቴድራል I'm gay ጥምቀት ሰኞ ነው። ጥምቀት ጋር አለው። ቅዳሜ አይጾምም የምትሉ ሰዎች የዘንድሮ ጥምቀት የሚውለው ሰኞ ነው እና የጥምቀት ጋድ እሁድ ብቻ ነው እንጂ ቅዳሜ አይጾምም የምትሉ ሰዎች ሰላም ያስልን በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ጥምቀትን አስመልክቶ ከ200 ሺህ በላይ ወታደሮች እንግዲህ በአዲስ አበባ እንደሚሰማሩ የሰማነው የምንገኝ እሱን የምንመለከት ነው የሚሆነው። እሱ ብቻ አይደለም እንግዲህ ጥምቀት እንግዲህ ሰኞ እንደመዋሉ መጠን ጋድ እሁድ ነውና ይጾማል አይጾምም የሚል ክርክር ያሳይገኛልና እስቲ እሱን ማጣርተን የምንመለከት ነው የሚሆነው። እንደዚህ ነው በአይሾስፒ ተግባር እንግዲህ 4 ኪሎ ቅድስት ሥላሴ ብዙ ተቋም የተነሳበት ይገኛል ቤተክርስቲያኑ። እሱን ማስመለከታችኋለሁ። ላይክና ሼር ማድረግ እንዳይረሳ። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ። በመጀመሪያ ሁላችንም እንኳን በሳረሳችሁ ብያለሁ ለቅድስት ሥላሴ ዓመታዊ ክብረ በዓልና እስቲ አንድ ቪዲዮ እንመልከት። የ4 ኪሎ ቅድስት ሥላሴ ጨምሮ እንግዲህ በተለያዩ ቦታዎች ላይ እንግዲህ ቅድስት ሥላሴ ዓመታዊ ክብረ በዓል በዚህ መንገድ ተከብሮ አልፏል። በዚያው ቀጣሚ እንኳን ደስ አላችሁ ፈልጋለሁ። በድጋሚ ቀጣይ የምንመለከተው እንግዲህ 4 ኪሎ ቅድስት ሥላሴ በአይሾስፒ ተግባር ተቃውሞ የተነሳበት ይገኛል። በነገራችን ላይ ቅድም አንዱ ሰይቼ ነበር አይሾስፒ ግብረ ሰዶማዊ ነው ወይስ አይደለም የሚል ነገር ሲጠየቅ የመለሰው መልስ አሰምቻችሁ ነበርና አሁን እንግዲህ ከራሱ አንደበት አሰማችሁ። አሁን ደግሞ መጀመሪያ ግን የቅድማ ቪዲዮ አድርጌ ላስቀበላችሁ። Because I watch your videos, man. I made a review of one of your videos. All right, what is it? So I forgot what it's called, but you made a video. I want to know, man. Are you gay? Yo, we call you gay, bro. Only for Ronaldo. እንደሆነ የመለሰው አይሩጌ ሲባል ኦንሊ ፎር ሮናልዶ ብሎ የመለሰውና የገብረ ሰዶማን ደጋፊ ነክ ምናምን ብሎ ሲጠየቅ እንግዲህ ይሄ መልስ ነበር የመለሰውና አሁን ደግሞ ከራሱ አንደበት ላሰማችሁ። የቅድስት ሀገር ዜና ዘገባ I'm gay ምን አለ እኛ እንዳይገባብን ምናምን እኮ ትላላችሁ ብለን ማለት ተላምር ነው ማለት ነው። ይሄን ነገር እንደቀል በዚህ መንገድ እንግዲህ በራሳቸው መንገድ የነሱ ደጋፊ እንደሆነና እንደሚያበረታታ በዛው ውስጥም እንደሚገኝ እንግዲህ ሲናገር እንመለከታለን። ምን ታሳባችሁ በዚህ ጉዳይ? ይሄ ሰው ነው እንግዲህ አሁን ላይ ቤተ መቅደስ ገባና አንዳንዶች በዚህ መንገድ ሊገባ ይገባል ቢያንስ ሰራቱን ሊያሟላ ይገባል ገና ከጀመሩ ቤተ መቅደስ ያማኝ የሆነ ሰው እንዴት ይገባል? እንዴት ወንጌል በዚህ ልክ ይወጣል? እንዴት በዚህ አቃባይ ይደረጋል ብለው ያነሱ ይገኝ። አንዶች ደግሞ እንግዲህ ቅድስት ሥላሴ በተለመደ ነገር ነው ይሄ ነገር ማድረግ የሚሉም አሉና ወንድማችን ራማን ስሙት። ድሆች የማይቀበሩበት የአርቲስቶች የአመንዝራዎች የዘፋኞች የበዓለ ጸጋዎች የመጨረሻ ምዕራፍ የሆነው ቅድስት ሥላሴ ካቴድራል። በነገራችን ላይ ስፒድ የሚባለው ዓለም አቀፍ ታዋቂ ዩቲዩበር ለምን መስቀል ተሳለመ የሚል ስሜት የለኝም። እኔ እንዲህ አይነት ስሜትም አላንጸባርቅም። ነገር ግን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚሰሩ ወይም ደግሞ ያሉ የካቴድራል ህንጻ ቤተክርስቲያናት አብዛኛዎቹ ኦርቶዶክሳዊ ልልና የሌላቸው ክርስቲያናዊ መንፈስን ያልተላበሱ በአመንዝራ አገልጋዮች የሚገለገሉ በሌቦች ከአንድ ካቴድራል ላይ ዋና ኃላፊ ምክትል የምክትል
ምክትል በዚህ መልክ ህዝብ የሚዘረፍበት ሀገር የሀገር ኢኮኖሚን የሚበዘብዙ ሌቦች፣ ሙሰኞች፣ አመንዝራዎች በአጠቃላይ በኦርቶዶክሳዊ ዕውቀታቸውና ቅድስናቸው ተመርጠው ሳይሆን ካቴድራል ላይ የሚያገለግሉት በገንዘብ በሙስና በቤተሰብ የጳጳሳት ዘመድ ብቻ ስለሆኑ የካቴድራል አገልጋዮች ይሆናሉ። አሁን ላይ በኢትዮጵያ ኦርቶዶክስ ውስጥ የማይመሩ ድሃዎች መቀበር አይችሉ። እስከዚህን ድረስ ነው። እንደዚህ ተቃውሞ የተነሳበት ይገኛልና በነገራችን ላይ ትዝ ካላችሁ ከዚህ በፊት አንዲት አርቲስት ነች ብቻ ብዙ እንግዲህ 4 ኪሎ ቅድስት ሥላሴ የሚቀበረው ዘፋኝ አርቲስት ጥኔ የሚነገር አለና ብዙ ጊዜ እንደዛ ነገር ይነሳበታል። ባለፈው እንደምናስታውሰው ኦልሞስት 200,000 ብር ክፈሉ ሲባሉ እንግዲህ እንዴት እንደዚህ እንባላለን ብለው ሲናገሩ የሰማን ነበርና እኛ ለምን መጣ ቅድስት ሥላሴ ለምን ተሳለመ አይደለም ጥያቄያችን። ያው የሀገሪቱ መልካም የሆነ ገጽታ በዓለም እንዲታይለት ከሚፈልገው አካል ትዕዛዝ በቀጥታ የወረደላቸው የቤተ ክርስቲያኒቱ አባቶች ቀጥታ መስቀል ተይዞ ወንጌል ወጥቶ ለስጋው ደሙ ክብር የሚጠላው ጥላ ለፓትርያርኩ ለቅዱሳን አባቶቻችን የሚጠላው ጥላ ለወንጌሉ ክብር የሚጠላው ጥላ ለአንድ ዓለም አቀፍ ሰርቲፊኬት ላለው እብድ በዚህ የክብር መጠን ጥላው መስቀሉ ወንጌሉ ወጥቶ የክብር አቀባበል ግን ሲደረግለት ትንሽ እንደ ቤተክርስቲያን ልጅነታችን የሚከነክነን ነገር አለ። ለምን መጽሐፍ የሚለው ክብር ለሚገባው ክብርን ስጡ። ብዙ ጊዜ በዚህ ሚዲያ ላይ ጮሆናል። ቤተክርስቲያን የምትባለውን ወይም ደግሞ የሚተላለፍላትን ትዕዛዝ ብቻ መፈጸም አለባት ብለን አናምንም። ይሄ ሰው ማን ነው? የዚህ ሰው መረጃ አለን ወይ? ይሄን ሰው ከበላይ አካላት ብቻ እንድንቀበለው ትዕዛዝ ስለወረደ በዚህን ያህል ክብር መቀበል የለብንም። የመጀመሪያው ተቃውሟችን ይሄ ነው። የመጀመሪያው ቤተክርስቲያን ይምጣ፣ ጥሩ ነው ይምጣ። ግን እንደ ማንኛውም ቱሪስት ቤተክርስቲያንን ጎብኝቶ የሚፈልገውን ነገር ቀርጾ የሚፈልገውን ስላችሁ ይገባቸዋል። እሱ የሚፈልገውን ብቻ ሳይሆን እኛም እንዲቀረጽ የምንፈልገውን ነገር ብቻ ቀርጾ መውጣት መብቱ ነው፣ ይችላል። በዚህ ክብር እቺን ዓለም አቀፋዊት ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በቁምጣ ለመጣ እንደ ውሻ ለሚጮህ የተቀደሰውን ስፍራ ለዲጂታል ትርኢት ማሳያ ተጠቅሞ በወጣቱ ዘንድ ያለውን መንፈሳዊ ፍርሃት ወደ ድፍረት ለመቀየር ለመጣ ሰው ግን በዚህን ያህል ክብር ቤተክርስቲያን አይሾ ስፒድ የሚባለውን ጋጠወጥ ምንም መንፈሳዊ ነገር ማይታይበት ሰው ለመቀበል የተደረገው መርሃ ግብር አበሳጭቶናል፣ አስቆጥቶናል። ቢያንስ ይሄ ሰው ወደ ቅድስት ቤተክርስቲያናችን ውስጠኛው ክፍል ገብቶ መጎብኘት ካለበትም ነጠላ ብናስለብሰው፣ ነጠላ አስለብሰን ስርዓተ ቤተክርስቲያንን ከካሜራው በስተጀርባ መጀመሪያ አስጠንቅቀን ነገረን ብናስገባው ምንም አይደለም። ስናስገባው ግን አሁንም በጣም ኮት እንዲደረግልኝ በጣም በትምህርተ ጥቅስ ውስጥ እንደ ትልቅ መልእክት እንድታዳምጡልኝ የምፈልገው መልእክት ምንድነው? መስቀል የሚያስወጣ ክብር፣ ወንጌል የሚያስወጣ ክብር፣ ድባብ ዣንጥላ ወጥቶለት በዚህ ያህል የተጋነነ ክብር የሚያስቀብለው ማንነት የሌለው ሰው በመሆኑ በጣም አዝነናል። ይሄንን ተርታ ማለት ለቤተክርስቲያን ተራ ሰው ነው። ወገኖች የዚህ ዘመን የቤተክርስቲያናችን ትልቁ ፈተና የገዛ አማኞች በየጓዳ ጎድጓዳው እንደኔና እኔ እያሉ የሚያዩት አተያይ ነው። ይሄ አደጋው በጣም የበዛ ነው። እንግዲህ ቤተክርስቲያናችን ከጎላ ድስት በሚሰፋ ስርዓቷ በሙሉ ተሰፍሮ ተጠናቆ የተበረከተ ነው። ከአባቶች ወደ ልጆች ከልጆች ወደ ልጅ ልጆች ሲተላለፍ ይኖራል። በቀኖና እንኳ መታረም ያለበት ነገር ካለ
ለሱም ራሱን የቻለ ስርዓት አለው እንጂ ማንም ዝም ብሎ እየተነሳ ብቻ እሱ ስለወደደውና ስለተመቸው ይሄ እንዲህ መሆኑ ከቤተ ክርስቲያን ጋር ይሄ ነገሩ ይጣበቃል እያሉ መስፋት ነውር ይሆናል። በቤተ ክርስቲያናችን ኃጢያተኛ ቦታ አለው። ቦታ ያለው እንዲድን ነው እንጂ እንዲጨፍር እንዲፈነጭ አይደለም። ኃጢያተኛ አይግባ ሳይሆን ኢአማኝ ግን መግባት አይችልም የሚለው መሰመር አለበት። ይሄ ቤተ ክርስቲያናችን ስርዓቷ አድርጋው የያዘችው ነው። እንግዲህ ለሁኔታዎች እንዲስማሙን ብለን አንድን ሰው ብቻ ወይም ደግሞ ይሄ ኢትዮጵያ ውስጥ የመጣውን አንድ ታዋቂ ዩቲዩበር ብቻ ብዙ ስንል ተደምጠናል። ነገር ግን ግቢ ውስጥ የነበረውን ሁካታ ተመልክታችሁታል። እሱ ታይቷችኋል። እሱ ስርዓት ነው። ይሄ በጣም አደገኛ አካሄድ ነው። እንድንተዋወቅ ተብሎ የሚረገጥ ስርዓት ሊኖረን አይገባም። እርግጥ በዚህ መልኩ ቤተክርስቲያናችን ልታፍርም ልታንስ የምትችልበት ሁኔታ የለም። እውነት ቤተክርስቲያን የተኳለች ያማረች ናት፣ ማንም ሊያጎድፋት የማይችል። ነገር ግን ለኛ ለሰው ልጆች በራሱ አደጋ ይዞ ይመጣል። እንግዲህ ቤተክርስቲያናችን ከሌሎች ኢየሱስ ክርስቶስን እናመልካለን ከሚሉ ቤተ እምነቶች ጭምር የምትለየበት አንዱ ሀብቷ ስርዓቷ ነው። ሁሉ ነገር ከውጭ ጀምራችሁ ስትገቡ እስከ ቤተ መቅደስ የተጠናቀቀ ያለቀ የተሰመረ ምንራመድበት። ስለዚህ ይሄ በቤተ ክርስቲያን አትያይ ትልቅ ተቀባይነት የሌለው ጉዳይ ነው። አይደለም ኢአማንያንን እያመኑ ያሉትን እንኳን በቅዳሴ መሃል ጻኡ ትላለች ቤተ ክርስቲያን፣ ውጡ ነው የምትለው እኮ ከግቢ። ስለዚህ ለእንደዚህ አይነት ደግሞ እንግዲህ ዓለም አቀፍ ፈንጪዎች ቤተ ክርስቲያንን የዳንስ ማዕከል እናድርጋት የሚሉ ደፈር ያሉ አስተያየቶች እየተመለከትኩ ነው። ይሄ ለቤተ ክርስቲያን ያለንን አመለካከት ቅኝት ውስጥ እንድንከተው ያደርጋል። አይ ጥቅም አለው ቤተ ክርስቲያን አስተዋውቀን የሚል ነገር ከመጣ ከዚህ ከሆነ ዓመት በፊት መቼም ቢዮንሴ መጣ ነበር። ምን ተጠቀመ? ጥያቄ ምልክት። ሰላሙ እኔ ወደ ጥምቀት ጉዳይ ስንሄድ እንግዲህ ለጥምቀት ከ200,000 በላይ የጥበቃ አካላት እንግዲህ በአዲስ አበባ እንደሚሰማሩ ሰምተናል። ሰሞኑን እስቲ ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8,500,000 ብር የነበረውን በ5,500,000 ብር፣ ባለ 2 መኝታ በ11,600,000 ብር የነበረውን በ7,500,000 ብር፣ ባለ 3 መኝታ በ15,200,000 ብር የነበረውን በ9,900,000 ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 60 7676 ይደውሉ። የጥምቀት በዓል ሰላማዊ በሆነ መልኩ እንዲካሄድ አስፈላጊው ዝግጅት ተጠናቋል። የጥምቀት በዓል ሰላማዊ በሆነ መልኩ እንዲከበር ከ200,000 በላይ የሰላም ሰራዊት እንደሚሰማራና አስፈላጊው ዝግጅት መጠናቀቁን የአዲስ አበባ ሰላም ጸጥታ ቢሮ አሳውቋል። የአዲስ አበባ ሰላም ጸጥታ ቢሮ ኃላፊዋ ወይዘሪ ሊዲያ ግርማ ለጋዜጣ ፕላስ እንደገለጹት ቢሮ ከመላው የጸጥታ መዋቅር ጋር በመቀናጀት የቅድመ ዝግጅት ስራዎች አጠናቆ ወደ ትግበራ ተገብቷል ተብሏል። የጥምቀት በዓል በዩኔስኮ የተመዘገበ የማይዳሰስ ቅርስ በመሆኑ በጃን ሜዳ በርካታ የሀገር ውስጥና የውጭ ቱሪስቶች የሚታደሙበት በመሆኑ ይህንን ከግምት ውስጥ ያስገባ የጸጥታ ስምሪት እንደሚሰጥ ወይዘሪ ሊዲያ ግርማ አብራርተዋል። በከተማ በበዓሉ ዕለት ከ200,000 በላይ የሚሆን የሰላም ሰራዊት ስምሪት እንደሚወስድ የገለጹት ኃላፊዋ ሰላም ለማስከበር ስራ የጸጥታ መዋቅሩ ኃላፊነት ብቻ ባለመሆኑ ማህበረሰቡ አጠራጣሪ ነገሮችን ሲመለከት ጥቆማ እንዲሰጥ ጥሪ አቅርበዋል። እንደዚህ ነገር ተነስቷል። ተመታሻሳቸውን አስቀምጡበት 200,000 ወታደር አዲስ አበባ ውስጥ ለጥምቀት ይሁን ለመንግስት ስጋት ካለው ሰላማዊ ናቸው ብሎ ካሰማራ ደስ የሚል ነው ለጥበቃም ስለሆነና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። እንግዲህ ለጥምቀት ከ200,000 በላይ ሰራዊት ወይ ደግሞ ወታደሮች፣ ጥበቃዎች፣ ሚሊሻዎች ይሰማራው ለጥምቀት ብቻ ተብሎና ምን ታሳባችሁ በዚህ ጉዳይ ላይ በዛ ወይስ አነሰ? ከዚህ እንደዚህ ነበር ወይ ወይም ያው መንግስት እንግዲህ ሰጋው ነገር ነው ይችላልና እንግዲህ የሆነ ሆኖ እንግዲህ ዜና ሴና ይወጣ ይገኛል። ከዚህ ጋር ታይዘ እንግዲህ ጥምቀት እሁድ ወይ ሰኞ እንደማዋሉ መጠን እንግዲህ ከተራ እሁድ እንደማዋሉ መጠን ጋር ነው እንደሚታወቀውና ይጾማል ወይ ሳይጾም መች ነው የሚጾመው እንዴ ነው የሚጾመው ነገር ታሳይገናልና እስቲ አንድ ቪዲዮችን እንመለስ። ቅዳሜ አይጾምም የምትሉ ሰዎች የዘንድሮ ጥምቀት የሚውለው ሰኞ ነው እና የጥምቀት ጋድ እሁድ ብቻ ነው እንጂ ቅዳሜ አይጾምም የምትሉ ሰዎች እውነታው ምንድነው? ይጾማል ወይንስ አይጾምም? እነግራችኋለሁ። ይሄ ጥያቄ ብዙዎችን ግራ የሚያጋባ ነውና
ቢያንስ 1 ሚሊዮን ሰው እንዲማርበት ፈልጋለሁ። እናም ፈጣሪ ጤነኛ እጅ የሰጣችሁ ሰዎች እጃችሁን ፈታ አድርጉና ሼር እና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ቪዲዮውን ለሁሉም እንዲዳረስ አድርጉልኝ። ፎሎ ያላደረጋችሁ የመደመር ምልክቷን ተጭናችሁ ፎሎ አድርጉና ጀምሩት። እናም ብዙዎቻችሁ ስትጠይቁኝ የነበረው ጥምቀት እንግዲህ ሰኞ ነው የሚሆነው የዘንድሮ እና የጥምቀት ጋድ እሁድ ብቻ ነው የሚጾመው ወይንስ ቅዳሜም ጭምር ነው የሚጾመው እያላችሁ ነበር። እናም የጥምቀት ጋድ እሁድ ብቻ ነው የሚጾመው፣ እሱንም ከጥሉላት ብቻ እንጂ ከእህል አይደለም። ቅዳሜ እስካላችሁኝ ቅዳሜ አይጾምም፣ እሁድን ብቻ ነው እንጂ ቅዳሜን አንጾምም። ምናልባት አንዳንድ ሰዎች ቅዳሜንም ጨምራችሁ መጾም አለባችሁ ብለዋችሁ ሊሆን ይችላል። እኔ ስለ አንዳንድ ሰዎች አይመለከተኝም። እኔ የሚመለከተኝ ስለ ትክክለኛይቱ የቤተ ክርስቲያን ስርዓት ብቻና ብቻ ነው። ስለዚህ ቅዳሜ አይጾምም፣ እሁድ ብቻ ከጥሉላት እንጾማለን። አይ ቅዳሜንም መጾም አለብኝ ካላችሁ ግን እሰየው ጾሙ። ትክክለኛው ስርዓቱ ግን ምንድነው ካላችሁኝ የሚጾመው የጥምቀት ጋድ እሁድ ብቻ ነው፣ እሱንም ከጥሉላት ብቻ። ነገ ጥር 8 ቆይ እንዳታሳልፈው። ነገ ጥር 8 ጾመ ገሃድ ወይም ደግሞ የገሃድ ጾም ነው። አዎ የጥምቀት የገሃድ ጾም ነው። ዋዜማው እሁድ አይደለ? ለምን አረብ እንጾማለን ልትሉ ትችላላችሁ። ነገር ግን የቤተ ክርስቲያናችን የሥርዓት መጽሐፍ ፍትሐ ነገሥት በአንቀጽ 15 አንቀጸ ጾም ላይ እንደዚህ ብሏል። የጌታችን የልደት በዓል ገና እና የጌታችን የጥምቀት በዓል ኤጲፋንያ ሁለቱም የገሃድ ጾም አላቸው ይላል። የገናን ገሃድ በተመለከተ ከአንድም 2-3 ቪዲዮ ሰርቻለሁ። ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ዛሬ ግን ስለ ጥምቀት ገሃድ እንነጋገራለን። ይሄ ቪዲዮ ያለችው ቀን አንዲት ቀን አጭር ቀን ናትና ጠቃሚ ቪዲዮ ስለሆነ አድራ ለሁሉም ሰው እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ ቪዲዮን እስከ መጨረሻ ተከታተሉት። እሺ አጻጻሙ እንዴት እንደሆነ ልንገራችሁ፣ በደንብ ተከታተሉኝ። ጥምቀት ከማክሰኞ እስከ ቅዳሜ ቀን ድረስ ከዋለ፣ አዎ ጥምቀት ከማክሰኞ እስከ ቅዳሜ ቀን ከዋለ ማለትም ጥር 11 ቀን የምትውለው ከማክሰኞ እስከ ቅዳሜ ቀን ባሉት ቀኖች ውስጥ ከሆነ በዋዜማው ማለትም ጥር 10 ቀን እስከ ይሰርቅ ኮከብ ወይም ደግሞ ኮከብ እስከሚወጣ ድረስ እስከ ምሽቱ 1 ሰዓት ድረስ አባቶቻችን 13 ሰዓት ድረስ ይሉታል። እስከ ምሽቱ 1 ሰዓት ድረስ ጾሙ ተብሎ በፍትሐ ነገሥት ታዘዘናል። መቼም ግልጽ ነው ብዬ ነው። ማክሰኞ ቀን 11 ከሆነ ሰኞ ቀን እስከ ምሽቱ 1 ሰዓት ድረስ የዋዜማው ይጾማል ማለት ነው። ቅዳሜ ቀን ከሆነ ደግሞ ጥር 11 የሚሆነው አርብ ቀን እስከ ምሽቱ 1 ሰዓት ድረስ ይጾማል ማለት ነው። እሺ በዓለ ጥምቀቱ እሁድ ቀን ቢውል ወይም ደግሞ በዓለ ጥምቀቱ ሰኞ ቀን ቢውል ማለትም ጥር 11 ቀን እሁድ ቀን ወይም ደግሞ ሰኞ ቀን ቢሆን የእሁድ ዋዜማ ቅዳሜ ስለሆነ ቅዳሜ ስለማይጾም ሰንበት ስለሆነ አርብ ቀን ቀድመን እንጾመዋለን ማለት ነው። የሰኞ ቀንም ደግሞ ዋዜማ እሁድ ስለሆነ ቀድመን አርብን ቀን እስከ ምሽቱ 1 ሰዓት ድረስ እንድንጾም በፍትሐ ነገሥት አባቶቻችን አዝዘውናል። ይሄ ማለት ግን ሁላችሁም ማሰብና ማወቅ ያለባችሁን አንድ ትልቅ ነገር ልንገራችሁ። ቅዳሜና እሁድ ሰንበት ስለሆነ ስለማይጾም ነው እንጂ አርብ ቀን ቀድመን የጾም ነው። ቅዳሜና እሁድ ግን የፍስክ ምግብ ሥጋ ይበላል ማለት አይደለም። አዎ ቅዳሜና እሁድን አንውልበትም አንጾመውም ነው እንጂ የፍስክ ምግብ ይበላበታል ማለት አይደለም። አይበላበትም። የፍስክ ምግብ የምንቀምሰው ጥር 11 ቀን ነው ማለት ነው። እሺ ለምሳሌ የዚህ ዓመት ጥምቀት ጥር 11 ቀን መቼ ቀን ነው የሚሆነው? ሰኞ ቀን ነው የሚሆን አይደለ? ጥር 11 ዋዜማው ደግሞ መቼ ነው? ጥር 10 ማለት እሁድ ቀን ነው። እሁድ ቀን ስለማይጾም ስለማይዋል ሰንበት ስለሆነ መቼ ቀድመን እንጾማለን ማለት ነው? ነገ ጥር 8 አርብ ቀንን እስከ ምሽቱ 1 ሰዓት ድረስ እንጾማለን ማለት ነው። ይሄ ማለት ግን ቅዳሜና እሁድን የግድፍት ምግብ እንመገባለን ማለት አይደለም። ሰኞ ቀን ጥር 11 ነው የምንገድፈው ወይም ደግሞ የፍስክ ምግብ የምንበላው። ቅዳሜና እሁድን አንውልበትም። የግድፍት ምግብ ሳንበላ ግን ጾሙን ብቻ አስበነው እንውላለን ማለት ነው። በነገራችን ላይ ጾመ ገሃድ ከሰባቱ የአዋጅ አጽዋማት አንዱ ሲሆን ጾመ ገሃድን የሰሩልን ቅዱሳን ሐዋርያት ሲሆኑ ያጸኑልንና የፈጸሙልን ደግሞ ቅዱሳን ሊቃውንት አባቶቻችን ናቸው። ስለዚህ በሰሩልን ሥርዓት መሠረት ልንሄድ ይገባል። ቆይ ለመሆኑ አባቶቻችን ጾመ ገሃድን የደነገጉልን ቤተክርስቲያናችን ጾመ ገሃድን የደነገገችልን ለምንድን ነው ብላችሁ ጠይቃችኋል? በ3 ምክንያት ነው። አዎ በ3 ምክንያት። አንደኛው የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስን መገለጥ በጽሞናና በተመስጦ እንድንከታተለው ጾም ታዝዞልናል። ምክንያቱም በመብላትና በመጠጣት በደስታ በፌሽታ ውስጥ ጽሞና ስለማይኖር ማለት ነው። ሁለተኛ በዓል አከባበራችን እንደ አሕዛባውያን በመብላትና በመጠጣት በመደሰት ብቻ እንዳይሆን
ስጋችንን በጾም እንድንቀጣት ጾመ ገሃድ ታዝዞልናል። ሶስተኛውና ዋናው ምክንያት ደግሞ ልደትና ጥምቀት ዓርብና እሮብ በሚውሉ ጊዜ ምግብ በጠዋት በነግህ መቀመስ ስላለበት የዓርብና የእሮብ ቅያሪ ወይም ደግሞ ተውላጥ እንዲሆን ተብሎ ነው ጾመ ገሃድ የታወጀልን ማለት ነው። እሺ በመጨረሻም አንድ ጥያቄ ልጠይቅና ሐሳቤን ላስቀምጥ። ለመሆኑ የጥምቀትን በዓል እንዴት ልታከብሩት አስባችኋል? አዎ እስኪ ራሳችሁን ጠይቁ። ጥምቀት ወይም ደግሞ ኤጲፋንያ ማለት እኮ የዕዳ ደብዳቤያችንን ተቀድዶ ልጅነታችን የተመለሰበት ቀን ትልቅ ቀን እንደሆነ አላወቃችሁም እንዴ? ታዲያ በዚህ ልጅነታችንን በምናገኝበት ታላቅ ቀን በአምልኮና በመንፈሳዊነት ሰበብ እደግመዋለሁ፣ በአምልኮና በመንፈሳዊነት ሰበብ በዘፈንና በመጠጥ እንዲሁም ደግሞ በጭፈራ መደሰቱ ጥሩ ነው። የጌታችን ትልቅ በዓል ልጅነትን ያገኘንበት ቀን ስለሆነ መደሰቱ ጥሩ ሆኖ እያለ ነገር ግን ባፈነገጠ መልኩ ከሥርዓተ ቤተክርስቲያን ባፈነገጠ መልኩ በዘፈን በመጠጥ በጭፈራ በዝላይ የጌታችንና የአምላካችን የመድኃኔዓለም የኢየሱስ ክርስቶስን የማዳን ሥራ ከማዘከር ይልቅ ራስን መዝሙር በሚመስል ዘፈን እደግመዋለሁ፣ መዝሙር በሚመስል ዘፈን በመቃኘት በየመሃልም ደስ ሲለን ፖለቲካንም ዘርንም ጣል እያደረግን ለልብስ ፋሽን በመጨነቅና እኔ ከማን አንሳለሁ በማለት ልጅነታችን በተመለሰበት ቀን ልጅነታችንን ልናጣ አስበናል ወይስ እንዴት አድርገን ልናከብረው ነው ዋናው ጥያቄ። ወገኖች በዓላት በሚዲያ ታዩ፣ ተመዘገቡ፣ ዩኔስኮ መዘገባቸው አለመዘገባቸው ለእኛ የሚጠቅመን ነገር ያለ ይመስላችኋል እንዴ? ስኬታችን ሊሆን የሚገባው እኮ ሁሉም ሕዝበ ክርስቲያን ለመንግሥተ ሰማያት መብቃቱ ነው እንጂ በዓል አከባበራችን ዝነኛ መሆኑ አይደለም። አዎ ልብ እናድርግ፣ የእኛ ጉዳይ እኮ መለኮታዊ እንጂ ፖለቲካዊ አይደለም። አዎ የእኛ ጉዳይ እኮ መንፈሳዊ እንጂ ዓለማዊ አይደለም። የእኛ ጉዳይ እኮ ዘለዓለማዊ እንጂ ጊዜያዊ አይደለም። ዛሬ እኮ ለታቦተ እግዚአብሔር ክብርን የማይሰጥ ከታቦተ እግዚአብሔር ጋር እየተጋፋ እኩል የሚሄድ ወጣት ነው እንዳለ በሀገሪቱ ላይ የሞላው። ነገ ደግሞ የእኛ ልጆች ምን ሊያደርጉ እንደሚችሉ አስበነዋል? ነገ ነገ ታቦቱን እንሸከም የሚሉ ወጣቶች እንደሚመጡ ምንም ጥርጥር የለው። ይሄ ማለት ግን ወጣቶች የሚሰሩት የቅድመ ዝግጅት ሥራ ለምሳሌ መንገዶችን ማጸዳዳትና ማስዋብ፣ ምንጣፍን ማነጠፍ፣ ቄጤማ መጎዝጎዝ፣ እነዚህ ሁሉ ጥሩ ሆነው እያለ ነገር ግን በአባቶቻችን ሥርዓትና ትእዛዝ ሊሆን ይገባል ነው። እስኪ ይህን ቪዲዮ እስከ መጨረሻ መከታተላችሁን እንዳረጋግጥ እዚሽ ላይ አንድ ነገር ብቻ አላዘዛችሁ። ታዲያ ከትህትና ጋር በይቅርታ ነው ማዘዛችሁ። እንደዚህ ብላችሁ ኮሜንት ላይ ጻፉ። ስኬታችን ሁሉም ሕዝበ ክርስቲያን ለመንግሥተ ሰማያት መብቃቱ እንጂ በዓላችን ዝነኛ መሆኑ አይደለም እያላችሁ ጻፉ። ይሄ ቪዲዮ ወቅቱን ያማከለ ጠቃሚ ቪዲዮ ነው። ወጣቱን ይጠቅማል ብላችሁ ካሰባችሁ የምትችሉትን ያክል በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። የማትችሉ ደግሞ ቢያንስ 11 ጊዜ ኮፒ ሊንክ አድርጉት። ሪፖስት ማድረግ ላይክ ማድረግም እንዳይረሳ። መልካም የጥምቀት በዓል ይሁንልን። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን። መምህራችን ቃሉን ያሰማል። ጤና ይስጥልን። ባጭሩ ጥምቀት እንግዲህ በዚህ መንገድ እናክብር እንፈልጋለሁ። ሌላ እንግዲህ አዲስ የሚሰማ ካለ ይላችሁ ቀርበን የሚሆኑ ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።